ሀናልሽ አስናራጂ እሺ ዝቀርጊ መሽተራጂ ታዲያ ስለ ደረጀን የምታውቂው ሚስጥር እንዳታውጪ የሚያስፈራራሽ ከባድ የሚባሉ ሚስጥሮች ምንድን ናቸው? ተረጋጊ። እኔ ልጅ ሰላምሽ ነን። አና ተረጋጊ። እንድናወራሽ ነው የምንፈልገው። ምንድነው ከኔ የምትፈልገው? ከፈለግሽ ነገር ተቁሽ በቃ ሌላ ተጨማሪ ችግር ውስጥ አትግቢ በቃ። ይሄን ነገር እባክህ ድረስልኝ፣ እንደዚህ አይነት ነገር ፍታልኝ። ምንድነው ከአቅሜ በላይ ሆኖብኝ ያለው ችግር ነው የምትናገረኝ? ደጀኔ ሰራቸው የነበሩትን ስራዎች እንዳለ እንደምታውቂ ነው ወንድሜ ሲነግረኝ የነበረው። እኔን ብላችሁ በቃ ሂዱ እስኪ ሂዱ እንዴ እንድናናግራት የጠራኝ እኮ። ስለዚህ ተረጋጓ በቃ። እና እንዴት ነው በትክክል የማናገረው? ጠላቶችን ቤት አስቀምጦ ሲጠራ እኔና አንቺ ከዚህ በፊት እንታወቃለን። ጠላትነታችን ምን ላይ ነው? ሀና ስለሱ ሚስጥሮች ስለምታውቅ እነዛ ሚስጥሮች እንዳትናገር እያስፈራራት ነው ወር ደግሞ የክትትል እያደረገባት ነው እያልከኝ ነው። እና እኔ ደግሞ በጣም በቃ ይሆናል ቢላው እንኳን ይዤ አላውቅም ነበር። አሁን ሽጉጥ ያዛችሁኝ ከኔ ማለት ነው። እኔ ሽጉጥ ራሱ ይዤ እንድዞር ያደርገኝ እሱ ነው ማለት ነው። ራሴን ጠብቂ ጠላቶች አሉሽ ምናምን ይለኛል። አንድ እርምጃ ተራምደናል ብዬ አስባለሁ። ምክንያቱም እስካሁን ድረስ በወሬ የነበር ነገሮችን ስናይ ነበረውና በአካል ያየ ድርጊቶቹ ሲደረጉ የነበረ ሰው እንደ ምስክርነት መያዛችን ነገሮችን ማስረጃዎችን በመሰብሰብ ሂደት ውስጥ የተሻለ እንድንሄድ እያደረገን ያለውና በቃ ከበፊት ጀምሮ ያለው ነገር የታመቀውን ነገር አውጥተሽ በቃ ፍቻ እንጂ ምንድነው ይሄን ያስፈራኝ እንዴ? ምን አስፈራኝ? አንቺ እሱ እኮ እያዋለሽ ያለው ለራስሽ ጥቅም ነው እየተናገረ ያለው አይደለ? አስገድዶሽ ኢቨን ይኸውልሽ እኔ ሁለታችሁ ግንኙነት እንዳላችሁ አውቄያለሁ፣ ደርሼበታለሁ። አንቺና ደጀኔ ያኔ ለቅሶ ብላችሁ 15 ቀን የቆያችሁት የት ነው? ማን ሞቶ ነው? ሲያወሩ ሰማኋቸው ቀስ ብዬ ማለት ነው። መድኃኒቱን አምጥቼልሻለሁ ሰላማዊት ሲላት ሰማሁት። እናንተ ደግሞ እንደዚህ አይነት ጥያቄ እንዲነሳባችሁ ስለማትፈልጉ አንድ ነገር ልንገር፣ ከኤልሳ ይልቅ አንተ ስርዓት የለህ አጣየቅህ ማለት ነው። ምናልባት የቤተሰቦች የባለቤት ቤተሰቦች ንብረት ስለሆነ እዛ ውስጥም አለውበት ለማለትም ልትገባ ትችላለህ። ይሄን ነገር እንደተው ስንት ልትመድብልኝ ነው? ያው እከፍልሃለሁ። ያው የምትለኝን ሰምቼ እንግዲህ ምን አውቃለሁ። የሀብት ምንጩ ራሱ ጤናማ ያልሆነ እንደሆነ ከብዙ ሰዎች ጋር ከብዙ ባለሀብቶች ጋር ግጭት ውስጥ እየገባ አንዱን እየጣለ እየቀማ ሀብት እንዳፈራ እንጂ መጀመሪያ ላይ ምንም እንዳልነበረው ምንም እንደሆነ ጭምር ነበር ሰሳማ የነበረው እኮ። በጠየቀኝ መሰረት ነው መለስኩልህ። ሌላ ምን ልበል ታዲያ? ከዚህ ውጭ ምናልባት ያው ወንድምሽ ቢሆን ይሄን ነገር ያደረገው። ወንድሜ እንደዚህ አይነት ሰው አይደለም። ወንድሜ ማንም የሚያውቀው ነው። ወንድሜ በጣም መልካም ሰው ነው። በቃ ይመስለኝ ምናልባት እንደምመጣ አንቺ ታውቂያለሽ ማለት ነው ቀድመሽ። ምናልባት መጥቶ ሊያናግርሽ ከቻለ እንደዚህ አይነት ምላሽ ስጪው ተብለሻል። ትንሽ ችግር አለበት። ምን አይነት ችግር? በቃ ልጁ የሆነ አቅም የለውም፣ ስራም የለውም። እንዳልነገርኩ ወንድሜ ደከም ያሉትን የተቸገሩትን መርዳት የሚፈልግ ሰው ነው። በቃ እሱ ደግሞ አነሳሱ ከዝቅታ ስለጀመረ ጌታ ከፍ አድርጎታል እንጂ ሰዎች ብዙ ያወራል። በእርግጥ ከዛስ ማለት እሺ በሉ ምናምን ጠጥተው ጨርሰው ሄዱ አለሽኝ። ከዛ ምንድን ነው የተፈጠረው? የምታውቂው ነገር አለ? ከሳምንት በኋላ ተፈሪ ታመመ የሚባል ወሬ ሰማሁ። ማለት ሲያወሩ ሰማሁኝ። እነሱ ታመመ እኮ ምናምን ብለው ሲያወሩ ሰማኋቸው እነሱ። እንግዲህ እኛ የለንበት ምን እናውቃለን? በመታመሙን ታመመ ነው በቃ። እንኳን እኛ ቤተሰቦቹም ያውቁት ነገር የለም። ድንገት ነው በሽታ የሚመጣው አይደለ? ታመመ። ማታ ላይ ግን እኔን በጣም ደበደቡኝ። ማለት መታኝ። በቃ ለምን እንደዛ አልሽ ምናምን፣ ለምን ተጣራሽ ምናምን ብለው ተቆጡኝ። በጣም መታኝ። ምን ለማለት ፈልገ ነው? እኔ ግን አንተን በህግ ልጠይቅ እችላለሁ። ሎላ እንዴት ማሰብ ጀመርክ? ወዴት ነው? ካሉ ታሪክ አንጻር ስንነሳ እዛ ጋር ያለውን ነገር በጠቅላላ ስንመለከተው ማለት ምናልባት ሞታ ነው ይችላል። እሺ ላለወል ይላል። ለቅሶ ብለው ሄደው 15 ቀን ቆይተው ነው የመጡት አይደል? 15 ቀን ቆይተው ጥቁር በጥቁር ለብሰው ሲመጡ እንግዲህ 15 ቀን ያክል መቆይበት መቼም የራስ ሰው ወይ ደግሞ የቅርብ ሰው ሲሆን ነው ይሄን ነገር ሊሆን የሚችለው አይደል? ህይወቴን የሚያሳጣኝ ህይወቴን ማለት እስከዛሬ ለነፍሴ ሳስቼ አላውቅም። ለራሴ ነፍስ አስቤ ተጨነቄ አላውቅም። ልጆቼ ሊገደሉብኝ ይችላሉ። ፊውቸር ራሱ ማለት ሚስቴ ልትገደል ትችላለች። እሺ ለማንኛውም ደብዳቤውን ከፍቷለሁ። ደብዳቤውን አብረን እናነበዋለን። ያው ምን ሊል እንደሚችል አላውቅም። ብቻ ቸሮር ያሰማኝ። አሜን። እንደዚህ አይነት ነገሮች በጣም ሴንሲቲቭ ስለሆኑ በጣም ስሜቴ ስለሚያደርጉ እኔ ዱል እዚህ ኬዝ ላይ ባይኖርበት ደስ ይለኛል። ምክንያቱም እኔ እያየሁ ነው ሰሞኑን ያለበትን ጭንቀት። የህይወት አጣማሪም ጭምር የነበረች ሴት ነች።
ግራ ጎኔ ብዬ ማስባት የወደፊት ቤቴ፣ ትዳሬ፣ ህይወቴ የልጆቼ እናት ትሆናለች ብዬ የማስባት የማቅዳት ብዙ እቅዶች የነበሩን ልጅ ነች። ድርጅቱ ውስጥ ምንም ነገር የተሳተፈው ነገር የለም። ምንም ነገር ኢንቨስት አላደረገም ሰው። አሁን ላይ ግን 20% በየወሩ እየገባለት ነው። ባሏም ለመጥፋቱ 9 ወር ሙሉ ለመጥፋቱ እሷም እጇ ይኖርበታል ብዬ ነው ማሰብ። እንዴት በዚህ ልክ ጨከነች? እንዴት በዚህ ልክ በእናቴ እንኳን አስጨከናት አስቻላት ብዬ ነበረ። ነገር ግን አሁን ነው እሷን ቆርጬ እሷን ፍለጋ ስነሳ ምንም ችግር የለም። ለአንዳንድ ጥያቄ ስለኝ ነው አድርገኝና እኮ ለቃለሁ። ግን ይኸውልህ ዝም ብለህ ይኸውልህ ግርግር አትፍጠር። የንዳል ልቀቀኝ፣ ቁጭ በል ልቀቀኝ። ደብዳቤውን ያለው ልቀቀኝ፣ ደብዳቤውን ያለው የኔ ያለው እሱ ትናገራለህ። የኔ ያለች እሷ አላውቅም። የኔ ያለች አላውቅም። በደንብ ታውቃለህ። ይኸውልህ እዚህ ደብዳቤ ላይ ምን ተጽፎ እንደሆነ አላውቅም። ምንድነው? ዝም ብለህ አቶ ኤፍሬም በአሁኑ ሰዓት የት ነው ያለው? አቶ ኤፍሬም ነገርኩህ እኮ እንዳልኩ ከሀገር ውጭ ነው ያለው አቶ ኤፍሬም። ምክንያቱ ይሄን ያህልም አልገባኝም። የመጣህበት ምክንያት ማን እንደሆንክም ምን እንደሆንክም በእርግጠኝነት አላውቅም። ግን ያው ከኔ የሆነ ነገር ፈልገህ እንደመጣ አውቃለሁ። እና ስለ አለቃህ መረጃዎችን ፈልጌ እንደሆነ በምን አወቅህ ታዲያ? ለዚህ ሁሉ ነገር ተጠያቂ መሆን ካለበት ደጀኔ ነው ተጠያቂ የሚሆነው። እንዴት ነው ደጀኔ ተጠያቂ ሊሆን? እንግዲህ በድብቅ ተደጋጋሚ አንተን ሲያገኘህ እንደነበረ ስለደረስንበት ነው አንተን ያገኘነህ። ከናቲ ጋር ምንድነው ግንኙነታችሁ? ኤልሳ ከኛ ምን የተሰወረችው? ኤፍሬምም ሆነ ደጀኔ አልያዟትም፣ አላገቷትም፣ አላሰሯትም። አቶ ተፈሪም በደንብ ታውቃቸዋለህ በድርጅቱ ላይ አይደል? ታውቃቸዋለሁ በደንብ። አቶ ተፈሪ ጋር ደግሞ የምትመላለስ አንድ ሴት ልጃቸው እንዳለች ታውቃለህ። እኔ ተላላኪያቸው መሆኗን ሜቢ ላውቅ እችላለሁ፣ ግን ያው ልጃቸው መሆኗን አላውቅም። አላውቃትም። ይቅርታ ወንድሜ። ኤልሳ የምትባል ልጅ ምንም አላውቅም። ይኸውልህ አንተ ነህ ናትናኤልን ኤልሳ እንዲከታተላት እዛ ቦታ ላይ የመደብከው ብሎ ሻይ ቡና ሊባባል ምሳ ሊገባበዝ ወር ደግሞ ብዙ አይነት ነገሮች ሊያከናውኑ። እናንተ ግን በተደጋጋሚ ስትገናኙ የነበረው በድብቅ ነው። ሰወር ያለ ቦታ ላይ ነው የምትገናኙት። ለጥያቄ መልስ ስጠኝ። አንደኛ ኤልሳን የት እንዳረጋቻት እንድትነግረኝ እፈልጋለሁ። ሁለተኛ ደብዳቤው የት ነው ያለው? ኤልሳን አላውቃትም። ደብዳቤውም ስለምን ደብዳቤም እንደምታወራ ምንም ማውቀው ነገር የለም። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ እንደምትመለከቱት በፀሐይ ሳይበግረን በዝናብ ደግሞ ዝናብ ሳይገታን ልክ እንደዚሁ ስራችንን እያጠናከርን እየሰራን እንገኛለን። ዛሬ ደግሞ አንድ አዲስ ለየት ያለ መረጃዎች አሉን። እነዚህ መረጃዎች ከማን የመጡት የሚለውን ነገር እዛ ቤት ከገባው በኋላ ነው የምነግራችሁ። በጣም ግራ የሚያጋባ ልናምንበት ያልቻል ነው ወይም ደግሞ እንዴት እንደዚህ ሊሆን ይችላል የሚል መረጃ ነበር የተነገረን። ስለዚህ እስኪ ይሄ ነገር ምን ያህል እውነት ነው የሚለውን ነገር ደግሞ ከራሱ ከጠራን ሰው አንደበት ለመረዳት እንግዲህ አቤቱ ድረስ ተገኝተናል ማለት ነው። ብቻዬን አይደለሁም፣ በርከት ያሉ ሰዎች አሉ። ከዛም ባሻገር ወንድሜ ቴዲም ዛሬ ከኔ ጋር ኬዙ ላይ እየሰራ ነው የሚገኘው። ስለዚህ እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆይታችሁ ምንድነው ያገኘነው መረጃ የሚለው ነገር አብራችሁ እንድትከታተሉኝ ጋበዝኳችሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። መልካም ጊዜ፣ መልካም ቆይታ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁና መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታዳርሱልኝና ተደራሽነታችንን እንድታሰፉልኝ እጠይቃለሁ ማለት ነው። በያላችሁበት መልካም ጊዜ፣ መልካም ቆይታ። እንግባ እስኪ። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውቧ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ
አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስር አይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ ያልኳችሁ ቤት ተገኝቻለሁ። እንግዲህ ወንድሜ ፊት ለፊቴ ይገኛል። ለምን እንደፈለገኝ ምን ጉዳይ እንዳለው ሞር ከራሱ አንደበት የምንሰማ ይሆናል ማለት ነው። ማለት ያው በተወሰነ መልኩ ለኔ አጫውቶኛል ምንነቱን። ነገር ግን እስኪ በሚዲያ ላይ ያለውን ነገር እውነታ ምን ይመስላል የሚለውን ነገር ደግሞ ከራሱ አንደበት ለመስማት እንግዲህ ቤቱ ድረስ ተገኝተናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ፣ መልካም ቆይታ። እሺ በመጀመሪያ ፈቃደኛ ሆነ ስለጠራኝ የምታውቀው ነገር ለማካፈል ስለፈለግ ከልብ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ ስለመጣ። እሺ ከትውውቅን ጀመር እስኪ ማን ልበል ስምህን? ስሜ ቢኒያም ይባላል። እሺ ቢኒያም፣ ያው በስልክ እንግዲህ የተወሰነ ነገር አጫውተኝ ነበርና ያው ስለዛ ጉዳይ ቀጥታ ዳይሬክት ከመግባታችን በፊት መጀመሪያ ግን እስኪ ስለ አንተና ስለ እህትህ እንዲሁም ስለ ቤተሰቦች ያለውን ነገር አስተዳደጋችሁ ምን ይመስላል የሚለውን ነገር ንገረኝ። ያው ስለ እኔና ስለ እህቴ ያው በተወሰነ ጊዜ ብዙ ጊዜም አብረን አያደግንም። እኔ ያው የአባቴ ቤተሰብ ጋር ነው ያደግኩት እና የተለያየ ሀገር ነው ያደግነው። ኦልሬዲ ግን ያው ጥሩ የእህትና የወንድምነት ስሜት ነው የነበረን። አቀራረባችንም እንደዛ ነው። ያው ስጋ ስለሆነ በዛ ዘንድ ነው እኔ ነው። ኦኬ አንተና እህትህ ተለያይታችሁ የተለያየ ከተማ ላይ ነው ያደጋችሁት ማለት ነው? አዎ። ማለት በምን ያህል ጊዜ በምን ያህል አመታችሁ ነው የተለያያችሁት? እንዴት ልትለያዩ ቻላችሁ? እኔ ያው የነበርኩት በ3 አመቴ ነው እንግዲህ ከቤተሰብ ተለይቼ ያው የአባቴ ቤተሰብ ጋር ስኖር የነበረውና በስልክ ነው ያው ስንነጋገር የነበረ። እህቴም እንደሆነች ያለውን ያው በህፃንነት ስለተለያየን ብዙ ጊዜ ያለው ያው እህት አለች እንደዚህ ተብዬ ያው በዛ ዘንድ ነው ሳቃት የነበረው። ከዛ በኋላ ያው 20 ምናምን አመት በኋላ ተገናኘን። ያለውን የእህትነት እንትናችንን ውህደት እየፈጠርን መጣ። ስለዚህ ለረጅም አመት ለ20 ምናምን አመት ያክል አንድ ላይ ያላደጋችሁም ተለያይታችሁ የተለያየ ቦታ ነው እድገታችሁ የነበረው ማለት ነው። ከዛ በስተመጨረሻ ተገናኛችሁ እና አንድ ላይ መኖር ጀመራችሁ ወይስ እንዴት ነበር? እስኪ ኖሯችሁ ምን ይመስል ነበር? ያው የተወሰነ ጊዜ አብረን አንድ ላይ ነበር የምንኖረው። ከዛም በኋላ ያው እሷም ደግሞ እንግዲህ አይቀርም ያው ጓደኛ ፈጠረችና ወደዛ መሄድ ጀመረች ማለት ነው። ኦኬ ትዳሩን መስርታ የራሷን ቤተሰብ መሰረተችና በዛ ተለያያችሁ ነው? አዎ የራሷን ህይወት ጀመረች፣ ትዳር መሰረተች፣ ወደዛ እንትን አለች። በቃ በዛ የተለያየ ነው እናሱ። አንተስ እዚሁ እየሰራ ነው የምትኖረው? በስራ ላይ ነው ያለው? አዎ ያው ሳይሰራ ነው ነው። እንዴት ነው ታዲያ ትዳር ልጆች ምናምን አሉክ? እኔ አዎ አይ በጣም ደስ ይላል። ያው በተደጋጋሚ ጊዜ ስለ ስትነግረኝ ነበርና እባክህን እንድታግዘኝ እፈልጋለሁ አምስተኛ ነበርና ማለት ስለሷ ጉዳይ ያው እንግዲህ ውድ ቤተሰቦች ያው ነገሩን አልገለጽኩላችሁም ማለት የማን ወንድም እንደሆነ እስካሁን አልተናገርኩም እና እስኪ ስለ እህትህ ንገረኝ። ማን ነች እህትህ? ሀና ትባላለች እህቴ። ያው ያለችበት የህይወት ደረጃ ትንሽ አስጊ ነው ማለት ያው ነገሮች ይሆናሉ ብላ ትገባለች። ነገር ግን ያው የተደረጉት የሚሆኑት ድርጊቶች ኢንፌክሽኖች በጣም ከባዶች ነው የሆኑባት ነው ያሉት እና እዛ ላይ ያው እንድትረዳኝ ነው የምፈልገው። እንግዲህ ሀና ትባላለች ብሏል እንደሰማችሁት እና ያለችበት ሁኔታ ጥሩ እንዳልሆነም ጭምር ነው እየተናገረ ያለው። ሁላችሁም ደግሞ ሀናን በደንብ የምታውቋት ነች። ሀና ማለት እንግዲህ ያው ከአቶ ተፈሪ ወንድም ጋር በትዳር አንድ ላይ ስትቆይ የነበረች አሊያም ደግሞ ከደጀኔ ጋር አሁን ድብቅ ግንኙነት ያላት ሰው ስትሆን ከዛ ባሻገር ኤልሳን ሲጨቁኗት፣ ሲበድሏት፣ ሲገፏት፣ ሲረግጧት የነበረችዋን ከዚህ ቀደም እንግዲህ ሄደን ቤቷ ድረስ ከደጀኔ ጋር ልናናገራቸው ሞክረን ነበረ። እንደምታስታውሳት አውቃለሁና ይህንን ኬዝ ካየ በኋላ እኛ ያለንበትን ሁኔታ እኛ የጀመርነውን ኬዝ ካወቀ በኋላ እንግዲህ ስለ እሷ የማውቀው ነገር አለ፣ የምነግራችሁ ነገር አለኝ። እንደውም ብትችሉ እሷን ከእንደዚህ አይነት ነገሮች ለማስወጣት እርዱኝ ብሎ ነው እንግዲህ እኛ ጋር የመጣውና እስኪ ምንድን ነው ስለ እሷ ያለው ነገር ምንድን ነው የሚመስለው? ለምንድን ነው እሷን እንድንረዳት የሚፈልገው የሚለውን ነገር ከራሷ አንደበት እንሰማለን ማለት ነው። እስኪ ቢኒያም ንገረኝ እስኪ ስለ
ውድ ቤተሰቦች ያው በመሀል ምናልባት የሚገባ ድምጽ ካለ እንግዲህ ያው ክረምት እንደመሆኑ መጠን ይህን ነገር ከግንዛቤ አስገብታችሁ በትዕግስት ብቻ ቪዲዮ እንድትከታተሉልኝ አደራ አላለሁ። ምክንያቱም አስቸጋሪ ወቅት ስለሆነ ክረምት ወቅት ስለሆነ ብዙ ጊዜ ድምጽ ይረብሸናል። እስኪ ለምንድን ነው ሀናን እንድረዳለህ እንዳግዛት የምትፈልገው? ምንድን ነው ስለሷ ማለት ለየት ያለው ነገር ምንድን ነው? እስኪ አንተ ጋር ያለው። ያው እህቴ እንደመሆኗ መጠን ሀና ሰው ልጅ ያው ስጋ ስለሆነች እንድትጎዳ እንድታዝን አልፈልግም። ለምን መሰለህ? ያው ህይወት ነው ትዳር ነው ብላ ገባች። ነገር ግን ያ ህይወት ትዳር ያለችበት ሁኔታ በጣም ችግር ላይ ነው ማለት ባለቤቷ የተባለው አሁን የት እንደደረሰ ስለማይታወቅ፣ ነገር ግን እሱ አሁን ያው የባለቤቷ ወንድም ጋር ነው ያው እየኖረች ያለችውና ስለዚህ የባለቤቷ ወንድም ደግሞ ያው ብዙ ያለበት የህይወት ጎዳና ትንሽ የወረደ አስተሳሰቡ ያው የሚጠጣቸው እንትኖች ነገሮች አልኮል ነገር ይጠቀማል፣ የተለያየ አደንዛዥ ነገሮች ይጠቀማል በዛ ዘንድ። ስለዚህ ሳያስበው የወንድሙ ሚስት መሆኗን ዘንግቶት እሷ ጋር ያው ለመተኛት የተለያየ ነገሮችን ለማስገደድ ብዙ ችግር ላይ እየፈጠረባት ስለሆነ እዚህ ላይ እንዲታግሱኝ መንገድ እንድታበሩልኝ የሚለውን ለመጠየቅ ፈልጌ ነው። አልገባኝም። ቆይ ወንድሟ እያስቸገራት ነው እሷን አብሯት ለመተኛት እያስገድዳት ነው ያልክበት ምክንያት ለምን እንደሆነ አልገባኝም። ማለት ያው አንዳንድ መረጃዎች እንግዲህ እኛ እንዳመለከቱን ከሆነ ሁለቱ ሰዎች ግንኙነት እንዳላቸው እናውቃለን እና አንተ ግን እያስገድዳት ነው የሚል ምላሽ ነው የሰጠኝ። እንዴት ነው እያስገድዳት መሆኑን ልታውቅ የቻልከው? ወይ ደግሞ እንዴት ነው እንደዛ ልትል የቻልከው? ያው እሷ እንግዲህ እናንተ የተረዳችሁት በሌላ መልኩ ሊሆን ይችላል። እኔ ግን ያ ከባለቤቷ ውጭ የባለቤቷ ወንድም እስከሆነ ድረስ እዛ ጋር እሱ ጋር የሆነ ግንኙነት አላት ትፈጥራለች ብዬ አላስብም። ስለዚህ እሱ ያው የኑሮ ሁኔታ ስለሆነ ስራም አይሰራም፣ የተለያየ ነገር ቤት ውስጥ ቁጭ ብሎ ነው የሚውለው። በዛ ዘንድ ያው የሚጠቀማቸው ነገሮች አሉ። እሱም አስቦ ላይሆን ስለሚችል እሷ ግን ያው አምቋት ነው ከአቅም በላይ ስለሆነባት አላስፈላጊ ነገሮችን እየተጠቀመባት ያለው ማለት ነው። ስለዚህ ለመናገርም ወደ የትም ለመሄድም ያው እሷ እዛ ውስጥ መፍትሄ አታ ነው ያለችውና እኔም እሷን ለመገላገል ወደ የት ልሄድ ብዬ ነው አንተን እያማከርኩ ያለሁት። ይኸውልህ ማለት አሁን እያልኩ ያለው ነገር ትንሽ የማይጨበጥ ነገር ነው። ማለትም እያስገድዳት እንዳለ በተደጋጋሚ እየነገርከኝ ነው። እኔ ደግሞ ካለኝ መረጃ አንጻር አልኩ ምንም ማድረግ አይቻልም። እንግዲህ ትንሽ ዝናቡ ጋፕ እስኪል ድረስ ቪዲዮ እናቁመዋለን። እሺ እንግዲህ ውድ ቤተሰቦች ተመልሰናል። አሁን እኔ ከአንተ አንደበት እየሰማ ያለሁት ያው እሷን እንዳስገድዳት በግድ ግንኙነት እንዲፈጥሩ ከእሱ ጋር እንድትሆን ወይ ደግሞ አንዳንድ ነገሮችን ከእሷ ጋር ለማድረግ እያስገደዳት እንደሆነ ነው እየነገርክኝ ያለው። እኔ ግን ካሉኝ መረጃዎች አንጻር እሷ ወዳ ፈቅዳ ከእሱ ጋር ተስማምታ አንድ ላይ ነገሮችን እያከናወነች እንደሆነ ከእሱ ጋር ተጣምሮ እንዳሉ በድብቅ ግንኙነት እንደጀመሩም ጭምር ነው። እና እንዴት ነው በዚህ ልክ አንተ እርግጠኛ ሆነ እያስገድዳት ነው ልትል የቻልከው? ያው እኔ እርግጠኛ የሆንኩበት ሁልጊዜ በተደጋጋሚ እሷ የምትነግረኝ እሱ እንደሚያስገድዳትና የተለያየ ወንጀል ውስጥ ተባባሪ እንደሆነች አብራ የሆነ ችግር ውስጥ እንድትገባ በግዳጅ ያላሰበችውን ነገር ሁሉ እንድትፈጽም እያደረጋት እንደሆነ ሁልጊዜ ትነግረኛለች። ማለት ራሷ ነች እያስገድደኝ ነው እንዲህ እያደረገኝ ነው ብላ ላንተ ምን ነግረህ? ራሷ ሁልጊዜ ትደውልኛለች። ይህን ነገር እባክህ ድረስልኝ፣ እንደዚህ አይነት ነገር ፍታልኝ፣ ምንድን ነው ከአቅሜ በላይ ሆኖብኝ ያለው ችግር ነው የምትናገረኝ። እና ታዲያ አንተ ይህን ነገር ባናገረች ሰዓት ምንድን ነው ያደረግከው? ያው ይህን ባናገረችኝ ሰዓት ሂጄ ያው እዛው ውስጥ ራሳቸው ቦታ ያሉበት ለችግሮቹን ለመረዳት ሞክሬያለሁ። ባለው መሰረትም እሱንም ቁጭ አድርጌ ስተርንም ቁጭ አድርጌ ለምንድን ነው አንተ የወንድም ሚስት ናት እንደዚህ አይነት ነገር ውስጥ የምትገባ? እንደዚህ አይነት ለምን አትመለስም? ይህ እኮ ጥሩ አይደለም፣ ቃሉም አይፈቅድም ብዬ ለመምከርም ለማስፈራራትም ሙከራ አድርጌያለሁኝ። ስለዚህ ግን ያው እሱም ሊሰማኝ አልቻለም። ኦልሬዲ ማለት ሊሰማኝ አልቻለም። እህት ነች። ለእህት መከላከል ካለብህ በምንኛውም አይነት መንገድ ልትከላከል ትችላለህ። ሊሰማኝ አልቻለም ብለን ልተው ትችላለህ። ታዲያ ያው የተወሰነ ፐርሰንቱን
ደንገጥ እንደማለት ደርሷል መሰለኝ። ኦልሬዲ እሷን ጠይቂያታለሁ። ካናገሩት በኋላ እንትኑን የተወሰኑ ነገሮችን ወደ መተው ደረጃ ደርሷል እሱ። ከዛም አልፎ ደግሞ ያው ያለውን ከኔም በላይ ደግሞ የህግ አማካሪ ስለሚያስፈልግ የሚያግዘኝ አካል ስለሚያስፈልግ እህቴ እስከሆነች ድረስ ዝም ማለት ስለሌለብኝ ያው አንተ ማናገር ስላለብኝ ለዛ ነው አንተ ያለውን ነገር ተጨማሪ ድጋፍ እንድትሰጠኝ ብዬ ነው የነገርኩት። እና አሁን ሀና ተገዳ ሳትፈልግ ነው በግድ ከሱ ጋር እየሆነች ያለችው እያልከኝ ነው? አዎ እሷ ያው ስለሱ ህይወት የምታውቃቸው በፊት ያሳለፋቸው ነገሮች ሙቅ ውስጥ የሆኑ ነገሮች ችግሮች አሉ፣ ብዙ ረዛዝም ነገሮች ማለት ነው። ስለዚህ እነሱን ነገሮች ለሌላ ሰዎች እንዲያታካፍል እንዲያታናግር ያው እሷ የምትሄድበትን ሁሉ እየቀደመ እሷ እንዲያታናግራቸው እሱ በመረጣቸው መንገዶች እንድትሄድ እያደረገ የሚገኝ ስለሆነ ሀና ስለሱ ሚስጥሮች ስለምታውቅ እነዚያ ሚስጥሮች አውጥታ እንዳትናገር እያስፈራራት ነው ወር ደግሞ ክትትል እያደረገባት ነው እያልከኝ ነው? አዎ እንደዛ ነው፣ እየተከታተላት ነው፣ እያስፈራራት ነው። ያው አለች ይባላል እንጂ ከአሉት በታች ከሞት በላይ ናት ያለችው። ስለዚህ በጣም አስጊ ሁኔታ፣ በጣም የሚያሳዝን ህይወት ላይ ነው ያለችው እና ይህን ያው አንተም እንድትፈታልን ነው የምፈልገው። ማለት እኔ ትንሽ ግራ ያጋባል እየነገረኝ ያለው ነገር። ምክንያቱም ባለፈው ምሳሌ ለማናገር እንደሞከር ነው እንግዲህ በጣም ጫና አርጋ ስትናገር የነበረችው እንደውም እሷ ነበረች። በጣም በቃ እኔን ስታበሻቅጠኝም የነበረችው እሷ እንደነበረች ሁላችንም በቪዲዮ ተመልክተናል። ነገር ግን አሁን ተገዳ ነው ያን ነገር እያደረገች ያለችው ቢባል ትንሽ ለማመን ይከብዳል። ምክንያቱም እዛ ጋር ያለውን ነገር አውጥታ መናገር ትችል ነበር፣ አሊያም ደግሞ በዙር እኔ ማናገር ትችል ነበረ። ታዲያ ለምንድን ነው በዚህ ልክ እኔን እንደዛ ስታንቋሸኝ የነበረው? መቼም ለማስመሰል ነው ሊባል አይቻልም አይደለ? በዛ መጠን እኔ እንጃ። ብቻ እስኪ ለማንኛውም ይሄን ነገር ለማረጋገጥ ስለሚኖርብኝ ፍቃድህ ከሆነ እስኪ ደውልላትና እንድትመጣ አድርጋት። እስኪ ጥራት እናንተ ጋር እኔ እንዳለው ሳትነግራት ያለውን ነገር ከራሷ አንደበት ብሰማ። ምክንያቱም የምርም እሷ ስለ እሱ የምታውቃቸው ሚስጥሮች ካሉ እንዲሁም ደግሞ እያስጨነቃት በግድ እያስገድዳት ከሆነ ነገሮችን እያደረገች ያለችው በተቻለን መጠን እሷንም ነፃ ለማድረግ እንሞክራለን እና የምታውቀውንም ነገር ደግሞ ተጠቅመን እኛ ደጀን የሚጠየቅበትን ወይ እናመቻቻለን ማለት ነው። ስለዚህ አንተ በተቻለ መጠን እስኪ አሁን ደውልላትና ፈልጌሽ ነበረ አንዴ በቶሎ ቤት እንድመጪ በላት። እሺ እኔ ደውልላታለሁ። ያው አንተንም ያመጣሁበት ምክንያት ከእሷ ፊት ቀርበህ እውነቱንም እንድትረዳና እንድታየው። መልካም እሺ ደውልላት። እንግዲህ ውድ ቤተሰቦች እስኪ ትጠራና ያለውን ነገር ከራሷ አንደበት የምንሰማ ይሆናል ማለት ነው። እስኪ የምታውቀውን ነገር ስለ ደጀን ያላትን ሚስጥር እንድታካፍለን እናደርጋለን ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችኝ ነው። እስኪ ውድ ቤተሰቦች ያው ተደውሎላታል ያለውን ነገር ኦኬ እሺ መጣሁ ብላለች። ያው እኛ እንዳለን አላወቀችም፣ ምክንያቱም እሱ እንደሚፈልጋት አድርጎ ነው የተጠራችው። እና እስኪ ምን ይመስላል በዚህ ጉዳይ ላይ ምን የምትለው ነገር አለ? ማለትም ያው ሰምተዋል ያለውን ነገር ምናምን ነገር እና እስከ ዛሬም ካደረግናቸው እንቅስቃሴዎች ውጪ የሰማነው ነገር ደግሞ አዲስ ነገር ነው። ምክንያቱም ተገዳ እዛ ጋ የሆነ ነገር እያደረገች እንዳለች ነው እየተነገረን ያለው። እና እስኪ ስለዚህ ጉዳይ ምን ትለኛለህ? ዛሬ የተሻለ አንድ እርምጃ ተራምደናል ብዬ አስባለሁ። ምክንያቱም እስካሁን ድረስ በወሬ ነበር ነገሮችን ስናይ ነበረውና በአካል ያየ ድርጊቶቹ ሲደረጉ የነበረ ሰው እንደ ምስክርነት መያዛችን ነገሮችን ማስረጃዎችን በመሰብሰብ ሂደት ውስጥ የተሻለ እንድንሄድ እያደረገን ያለውና እስካሁን ድረስ ካገኘናቸው የተሻለ ነገር ዛሬ እናገኛለን ብዬ ተስፋ አደርጋለሁ። ምክንያቱም እቺ ልጅ ብዙ ነገር አሳልፋለች፣ ብዙ ነገር አይታለች። ምናልባት ተገዳም ትግባበት ወዳም ትግባበት የምናውቀው ነገር የለም፣ ግን የአይን እማኝም እስከሆነች ድረስ ብዙ መረጃ ትሰጠናለች ብዬ አስባለሁ። አሁንም ልክ ነው። በእርግጥ ይቺ ልጅ ፍቃደኛ ሆና አሁን ከመጣች በኋላ ፍቃደኛ ሆና ያለውን ነገር እያንዳንዷን ነገር ከተናዘዘች ቆንጆ ወይም ደግሞ ጠቃሚ የሆነ መረጃ እናገኛለን። ጠቃሚ የሆነ መረጃ በእጃችን ይገባል። ነገር ግን ፍቃደኛ ካልሆነች ትንሽ ሊከብደን ይችላል። ከዛ ባሻገርም ደግሞ እንዳልከው ተገዳም ሆነ ወዳ እዚህ ነገር ውስጥ በገባችበት ጊዜ እንግዲህ ብዙ ጥፋቶች ጠፍተዋልና የጠፉ ጥፋቶችስ ምን ምንድን ናቸው የሚለውን ነገር በደንብ ከሷ አንደበት ልንሰማ ወይ ደግሞ መረጃዎችን ልናገኝ እንችላለን። ጥሩ አጋጣሚ ነው። እስከዛሬም ያው እንዳልከው ብዙ ሰው አግኝተናል፣ ብዙ ሰው አናግረናል። ነገር ግን በወሬ እንጂ ያን ያክል ጠንከር ያለ መረጃ አላገኘንም።
ጠንከር ያለ መረጃ እንደ ምስክርም ሆኖ የሚቀርብልን ሰው እስካሁን አላገኘንም ከአንዲት ሰራተኛዋ በስተቀር ቀድሞ እና አቶ ኤፍሬም ቤት ሰራ ከነበረችው ሰራተኛ በስተቀር ማንም በአግባቡ እንደዚህ እንደ ምስክር ሆኖ ሊያወራልን የሚችል ሰው አላገኘንም። አሁን ግን ሀናን የመራ ሳምነናት እውነታውን ከተናገረች ጥሩ የሆነ ነገር ነው የሚኖረው ብዬ ተስፋ አድርጋለሁ። በደንብ ጥሩ መስረጃዎችን እናገኛለን። ሀና አትናገርም ብዬ አላስብም። ምክንያቱም እኛ ጋር የምናውቀው ስለሷ ብዙ እውነቶች አሉ። ባሏ ይሄን ያህል ጊዜ ተሸሽጎ አርፋ መቀመጧ፣ እንደገና ደግሞ ብዙ ይሰሩ የነበሩ ከደረጀ ጋር የነበራትን ግንኙነት በይፋኛ ስላወቅ ነው እና እነዚህ ነገሮች እንደ መደራደሪያ ካቀረብንባት እማትነግረን የሚሆን አይመስለኝም። በእርግጥ ወንድሟም ደግሞ በዚህ ጉዳይ ላይ በደንብ የሚረዳን ይመስለኛል። ትንሽ ማለት ፈቃደኛ ከሆነችልን እና ካልሆነችልን ብያለሁ እና ይህን ነገር ለመናገር ምናልባት እንደምናውቀው ከሆነ የደረጀን ባህሪ ምን አይነት ሰው እንደሆነ በደንብ እናውቃለን እና ካሉን መረጃዎች አንጻር ስንነሳ ማለት ነው ደረጀ በጣም ከባድ የሆነ ሰው ለወንድሙ ወደኋላ ያላለ ያልተመለሰ ሰው እንደሆነ ሁላችንም እናውቃለን እና ምናልባት ከሱ ማንነት አንጻር ከሚያደርጋቸው ነገሮች አንጻር የተነሳ በፍራቻ ምንም ነገር ላትናገር ትችላለች ብዬም ስጋት ያድርብኛል። ምክንያቱም እዚህ ጋር ስቲል የገዛ ባሏ ማለትም የእሱ ወንድም 9 ወሩን አካባቢ ጠፍቶ ኢቭን አርፋ የተቀመጠችበት ምክንያት ምንድን ነው? ገባ አይደለ? የሆነ በዛም እንኳን መንገድ የሆነ እያስፈራራት ወር ደግሞ በዛ መንገድ የሚያዛት ነገር ሊኖር ይችላል። ምክንያቱም አሁን ወንድሟ እንዳለው ከሆነ የምርም አስገድዷት ከሆነ ይህን ነገር እያደረጋለው በዛም ሳይድ የሆነ ነገር ወይም ደግሞ የገዛ ወንድሙ ወይ የእሷን ባል የሆነ ቦታ ላይ አስሮ አስቀምጦ በእሱም እያስፈራራት ሊሆን ይችላል። እሱን እገለዋለሁ በሚልም ዛቻ እያስጨነቃት ሊሆን ይችላል የሚልም ግምት አለኝ። ለማንኛውም እስኪ ትምጣና ያለውን ነገር በጠቅላላ እንዴት እንደምናደርግ ባላቅም ብቻ ለማወጣጣት እንሞክራለን። ግን እኔ እየተሰማኝ ያለው እሷ ከማስገደዱ ውጭ ራሷ አምና የገባችባቸው ነገሮች አሉ። ምክንያቱም ይህን ያህል ጊዜ ረጅም ጊዜ ነው የወሰደው። በዚህን ያህል ጊዜ እንግዲህ ባለቤቷን ወዳ ፈቅዳ የገባችበት ትዳር ነው። ስለ ትዳሯ መጨነቅ ነበረባት፣ ማሰብ ነበረባት እና ተገዳ የገባችባቸው ነገሮች እንዳሉ ቢሆኑም ከዛ ውጭ ደግሞ እሷ በፈቃደኝነት እዚህ ወንጀል ውስጥ ተሳታፊ የሆነች ይመስለኛል። ማለት በአሁን ሰዓት ላይ እርግጠኛ የምንሆንበት ነገር አይኖርም። ምክንያቱም እኔ ከዚህ በፊትም ያው እኔ ሙሉ በሙሉ እንደውም አሁን ወንድሟን ከማናገሬ በፊት ሙሉ በሙሉ እያንዳንዱ ወንጀሎች ውስጥ እያንዳንዱ ተግባር ውስጥ እጇ እንዳለበት ተናግሬያለሁ። ያ በጥርጥር ነው እንግዲህ ያው መጠርጠር ስራችንም ስለሆነ ጭምር ማለት ነው እና ያንን ነገር ለማረጋገጥ ነው እየሰራን ያለ ነው። እውነት መሆኑና ለመሆኑን ለማረጋገጥ ፍሬ ሀሳቡን ለመያዝ ነው እየሰራን ያለ ነው እና አሁን ደግሞ እዚህ ጋር እየሰማን ያለ ነው ምናልባት እያንዳንዱንም ነገር ብታረግ ይቺ ልጅ ምናልባት ተገዳም ሊሆን ይችላል የሚለውን ነገር ደግሞ እንዳስብም አድርጎኛል። ምክንያቱም እያንዳንዱን ወንጀል እንኳን ብሰራ ምናልባት እንዳልኩ በባሏ ገባረል በባሏ አስፈራርቷት እንደዚህ ካለበለዛ አንለቆም፣ ካለበለዛ ይገደላል፣ እንደዚህ ይሆናል፣ እንደዚህ ይደረጋል፣ ይሄን ካላረግሽ በሚል ማስፈራሪያና ዛቻ አለበለዛ ዳግመኛም አይኑን አታዩም በሚል ማስፈራሪያና ዛቻ እያንዳንዱን ነገር እያስደረጋት ይሆን ይችላል። ከዛ ባሻገርም እኮ መጀመሪያ አንድ ወንጀል ውስጥ እስክትገባ ድረስ በእንደዚህ አይነት መንገድ ካስፈራራት ከዛ በኋላ የሰራችውን ወንጀል እንደ ማስረጃም ይዞባት እኮ ሌላ ተጨማሪ ወንጀሎችን ሊያሰራት ይችላል። ገባህ አይደል? ስለዚህ ይሄን ነገሮች ናቸው አሁን አእምሮ ላይ እየተመላለሱ ያሉት። ለማንኛውም እስኪ ልጅቷን እንጠብቃትና ከሷ ብዙ ነገር የምናገኝ ይመስለኛል። ስትመጣ እንዳትደነባበር ማድረግ ያለብንን ጥንቃቄ እያደረግን ያለ ነው። እስኪ ለማንኛውም ደርሼ ልምጣና ያለውን ነገር እናወራለን። መልካም። እሺ እንግዲህ ውድ ቤተሰቦች ያው ያለውን ነገር ለማረጋጋት ሁላችንም እዚህ ጋር ያለን የእኛ ክሩ በጠቅላላ እንወጣለን ከዚህ ቤት። ምክንያቱም ከውጭ ጀምሮ የእኛን ሰዎች ካየቻቸው ድንብርብሯ ነው የሚወጣው። ስለዚህ እኛ ቀስ ብለን እንወጣና ከገባች በኋላ ገብተን ለማናገር እንሞክራለን። ካለበለዚያ ግን እዚሁ ካለን ወይ ለመሮጥ ወይ ለሆነ ነገር ለማድረግ ድንግጥ ቅጧ ወጥቶ ከዛ በኋላ ላታዋራንም ስለምችል ማለት ነው። ተረጋግታ ከገባች በኋላ በአግባቡ ይዘናት ለማናገር እንሞክራለን። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሆኑ። ኦልሬዲ እየደረሰች ነው፣ ምልክት እየተሰጠን ስለሆነ ሁላችንም እንውጣ። እሺ እንግዲህ ውድ ቤተሰቦች ገብታለች። ስለዚህ እኛም እንገባና ያለውን ነገር ቀስ ብለን በተረጋጋ መንፈስ ቴዲ ምንድነው አበር እንዳይመጣ ሌላ ችግር እንዳይከሰት ቀስ ብለን ሁሉንም ነገር አረጋግተን ነው ለማናገር የምንሞክረው ማለት ነው። ስለዚህ እንግባ እስኪ። ሀና ተረጋጊ፣ ሀና ተረጋጊ፣ ሀና ይኸውልሽ፣ ሀና ተረጋጊና ይኸውልሽ ልናናግርሽ ነው።
እኩል እናናግርሽ ነው ምንም ሀና ይልሽ ተረጋጊ እኔ ይልሽ ሰላምሽን ሀና ተረጋጊ እንጂ ልናወራሽ ነው የምንፈልገው ሀና ይልሽ አዳምጪኝ ሀና ምንድነው እሱ እሺ ይልሽ ተረጋጊ ሀና ይልሽ ተረጋጊ እሺ ዝቀርጊ እሺ ተረጋጊ እሺ ተረጋጊ እሺ እንውጣለን ተረጋጊ አንተ ወንድ እህትህ መልሳት እሺ እሱ ዝቀርጊ ከፈለግሽ ነገር ተኩስ በቃ ሌላ ተጨማሪ ችግር ውስጥ አትግቢ በቃ ዝም ብለሽ በእግዚአብሔር እኮ እሺ ተረጋጊ እኮ እሺ ተረጋጊ እሺ እንወጣለን ለኔ ብለሽ በቃ ተለመኝ ቁጭ በይ አርፈሽ ተቀመጪ ተረጋግተሽ ቁጭ በይ ይኸውልሽ አርፈሽ ቁጭ በይ ቆይ ዞር አድርጎ እሱን ነገር ዞር አድርጎ እኮ እሺ ተለመኑኝ በቃ እኔን ብላችሁ በቃ ሂዱ እስኪ ሂዱ እንድናናግራት የጠራኝ እኮ ስለዚህ ተረጋጓ በቃ እሷ ተናዳ ሊሆን ይችላል እኮ ተረጋጋ አንተ ራስህ ተረጋግተህ ቁጭ በል እንድናናግራት ነው አይጠራን እና እኛን ውጡ የምትለን ምንድን ነው ታዲያ እኮ ተረጋጋ አንተ ራስህ ይኸውልህ መጀመሪያ ተረጋጋ ችግር ውስጥ ያለ ሰው ነው እንደዚህ ሽጉጥ የሚመዛው ችግር ውስጥ ያለ ቁጭ በይ አርፈሽ ትሰሚኛለሽ አዎ ምክንያቱም ወንድምሽማ ንጹህ ሰው መስለሽው እንድንረዳሽ ነበር የጠራን አርፈሽ ተቀመጪና አሁን ለጥያቄዎቻችን እያንዳንዱ መልስ ትሰጪናለሽ አሁን ስነ ስርዓትሽን ያዥ መሳሪያ ይዘሽ ተገኝተሻል የህግ አካላቶች አሉ ስለዚህ ትጠይቂበታለሽ ስነ ስርዓትሽን ይዘሽ ታናግሪኛለሽ አንተ እነሱን ጠርተህ ነው የምትጠራኝ አሬ ተረጋጊ በቃ ሀና ምንድነው ቁጭ በይ በቃ ሰሚኛለሽ አሁን ተረጋግተሽ ቁጭ ብለሽ ያለውን ነገር እንድንናገር ነው ፈልግ ካልፈለኩስ ግዴታሽ ነው ይልሽ ሀና ይሄ ግዴታሽ ነው እሺ አንቺ በወንጀል ተጠይቀሽ መታሰርን ትፈልጊያለሽ ወንጀል አልሰራም ትፈልጊያለሽ ወይ ነው አትፈልጊም አይደል ስለዚህ ያለውን ነገር በአግባቡ ጥያቄ ስናቀርብልሽ እንድትመልሽልን ነው የምፈልገው ምክንያቱም አንደኛ መሳሪያ ይዞ መገኘት በራሱ ወንጀል እንደሆነ ታውቂያለሽ አይደል ታውቂያለሽ አታውቂም አሁንም መጮህሽን እረፊ ራስሽ ላይ መዘዞችን እያመጣሽ እንጂ ራስሽን ካለሽበት ችግር ለማስወጣት እየሞከርሽ አይደለም እኔ ችግር ውስጥ አይደለሁም አንብልሽ እኛ አንደኛ አንቺ ልንረዳሽ ነው የመጣነው እየሰራሽ ያለሽውን ነገር አቁመሽ ያው ከወንድምሽ ጋር ብዙ ነገር አውርተናል አንቺም ደግሞ እንደዚህ አይነት ባህሪ እንደሌለሽ እናውቃለን ስለዚህ ተረጋግተሽ ያለውን ነገር አስረጅና አንቺ ምንድን ነው የምትፈልጊው ለምንድን ነው እንደዚህ ነገር ውስጥ የገባሽው ምን አይነት ነገር ውስጥ አሁን እያደረግሻቸው ያሉት ድርጊቶች እንዳለ መሳሪያ ይዞ መንቀሳቀስ በራሱ አንደኛ ሲጀምር መሳሪያ እያያዝ እንኳን አቺ መሳሪያውንም እንዴት እንዳመጣሽው እንዴት ለምንም ልትይዙ እንደፈለግሽ አናውቅም እንዴ በፍቃድ ነው መሳሪያውን የሚይዘው ፍቃድ አለሽ የመሳሪያ ፍቃድ አለሽ እኮ እሺ መሳሪያ ፍቃድ አለሽ እሺ ይሁን ለምንድን ነው መሳሪያ ፍቃድ ያወጣሽው መሳሪያ ምን ሊያደርግልሽ ነው ያልሽው እንዴ ሰላምን ለመጠበቅ ማለት ሰላምሽን የሚነሳሽ ምን ነገር ስላለ እንዴ አሁን እኮ አይታወቅም ምን ማለት ነው አይታወቅም በቃ በዚህ ዘመን ኑሮ መሳሪያ ይዞ መንቀሳቀስ ጥሩ ነው ብዬ አስባለሁ ለዛ አንቺ የምትጠብቂው ሀብት ንብረት አለሽ እኔ ራሴ ነኝ ራሴን እጠብቃለሁ በመሳሪያ ከሰዎች ከጠላቶች በነገራችን ላይ ቴዲ ማለት ትንሽ ችግር ያለባት ልጅ ነች ነገሮችን አገናዝባ ለመመለስ አትሞክርም ባለፈውም ባደረግነው ውይይት በቂ የሆነ ማለት አስፈላጊ የሆነ ምላሽ አልሰጠሽኝም ታስታውሻለሽ ይኸውልሽ እኛ አሁን የመጣ ነው ወንድምሽ ያለሽበትን ሁኔታ በራሱ አንግል ስላስረዳን ነው ሰምኛለሽ እዚህ ጋር እያደረግሽ ያለሽው ነገር በጠቅላላ በደጀኔ ተገደሽ እንደሆነ ነው እየነገረን ያለው አስገድዶሽ ኢቨን ይኸውልሽ እኔ ሁለታችሁ ግንኙነት እንዳላችሁ አውቄያለሁ ደርሼበታለሁ አንቺና ደጀኔም ከፍቅረኛው ጋር የተጣላው የተለያየው ከአንቺ ጋር ቺት ሲያደርግ ደርሳ እንደሆነ እንዲሁም ከዛ ባሻገር ደግሞ ሰራተኛችሁ እንኳን የቀድሞ ሰራተኛችሁ የነበረችው እዛ ቤት የነበረችው ልጅ በተደጋጋሚ ጊዜ እንደዚህ አይነት ተግባሮችን ስታደርጉ ደርሳባችኋለች ለዛም እንግዲህ አንዳች ቃል እንዳታወጣ ድብደባ ተከናውኖባታል ብዙ ስቃይና መከራ አድርሳችሁባታል ያ አልፏል አሁን ግን ወንድምሽ ደግሞ ራሱ ጠርቶን ይሄ ሁላ ነገር እየተከናወነ ያለው አንቺን ሳትፈልጊ አስገድዶሽ እንደሆነ ነው እየነገረን ያለው የምታውቂውን ነገር ንገሪንና የእውነት አስገድዶሽ ከሆነ ይሄ ሰውዬ በህግ የሚጠየቅበትን አንቺም ነፃ የምትወጪበትን ነገር በአግባቡ ያለሽን መረጃና ማስረጃ ንገሪን ስጭን አለበለዚያ ግን እምቢ ብለሽ ችክ የምትይ ከሆነ የእሱ ዳፋ
የሱ ወንጀል ተጠያቂ ነው የምትሆኚው። እያንዳንዱ እሱ እያደረገ ባለበት ነገሮች ውስጥ በጠቅላላ እጅሽ እየገባበት ነው። ወደሹን ተገደሹን አናቅምኛ። ነገር ግን ከወንጀለኞች ሊስት ውስጥ ከተጠርጣሪዎች ሊስት ውስጥ አንቺም አለሽበት። ስለዚህ መደንፋትሽን ጥለሽ መጮዩን የምትቆጪውን ነገር አቁመሽ ያለውን ነገር በአግባቡ እንድነግር እንፈልጋለን። ምንድን ነው እየተፈጠረ ያለው ነገር? አንተ የምታወራውን ነገር ምንም ነገር የማውቀው ነገር የለም። እስከ ሰራተኛ ከፍቅረኛ ምናምን የምትለው ነገር ምንም አላውቅም እኔ። እንዴ ደጀኔ የባለቤቴ ወንድም ነው፣ የኔ ቤት ነው የምኖረው። በቃ አለቀ። ሌላ የማውቀው ነገር የለም። በእኔ ምክንያት ከፍቅረኛ አልተለየም። ንገሪያቸው ያለውን ችግር በቃ ፈትሽ ንገሪያቸው። አንቺ ከራስ ውጭ በቃ ምንድነው ያለው ችግር? ቋንተ ምንድነው? ምን አቀናጅተህ ነው ጠራኸኝ ዛሬ? ተረጅኛ እኔ ወንድምሽ እኮ ነኝ አይደል? ስለዚህ አስረጃቸው። ምንድነው እነሱን እኮ አስቸግሬ ነው እኔ። ምንድነው ማስረዳቸው? በቃ ያለውን ችግር በቃ ከበፊት ጀምሮ ያለውን ነገር የታመቀውን ነገር አውጥተሽ በቃ ፍቻ እንጂ ምንድነው ይሄን ያን የሚያስፈራኝ እንዴ? ምን አስፈራኝ? አንቺ እሱ እኮ እያዋለሽ ያለው ለራስሽ ጥቅም ነው እየተናገረ ያለው አይደለ? አንቺን ነፃ ለማውጣት ነው ወንድምሽ እዚህ ጋር እየተናገረ ያለው። አንቺ ስትል እሱንም ስታናግሪው በቁጣ ነው እያናገርሽ ያለሽው። እዚህ ጋር ሊሆን አንቺን ሊያጠፋሽ የተቀመጠ ነገር ነው እያስመሰልሽ ያለሽው። ነገር ግን እዚህ ጋር ደጀኔ እያስገደዳት ነው ሁሉን ነገር የምታደርገው ደጀኔ እያስገደዳት እንጂ እሷ የምታውቀው ነገር የለም፣ ከወንጀል ውስጥ የለችበትም እያለ ለአንቺ ነው እየመሰከረልሽ እና እየሞገተልሽ ያለው። ኢቭን ሲያናገርሽ በስተክክል እያናገርሽ አይደለም አንቺ። እና እንዴት ነው በትክክል የማናገረው? ጠላቶችን ቤት አስቀምጦ ስጠራል። እኔና አንቺ ከዚህ በፊት እንታወቃለን። ጠላትነታችን ምን ላይ ነው? አንድ ቀን እንደዛ የኔ ቤት እኮ ከዚህ ኬዝ በፊት እኔና አንቺ እንታወቃለን። መጀመሪያ ፈልጌ የኔ ቤት እንደመጣ አላውቅህም። በቃ እንዴ እንደመጣ እንጣልን እንዴ ከወታችን ምን ሰላማችን ሀና ተረጋጊ። ይኸውልሽ ተረጋጊ። እኛ ረጋ ብለን ነው እያወራንሽ ያለ ነው አይደል? ስትመልሽልንም ረጋ ብለሽ መልሽልን። እንዴት የማረጋጋ ነገር እያወራችሁ እኮ አይደለም። ቢኒያም ደጋግመህ ስትናገር የነበረው እሷ ምንም እንደማታውቅ ደጀኔ እያስገደዳት እንደነበረ ነው አይደል? ታዲያ አሁን ከሁኔታው አንፃር ስታይ የምረጅ ሴትዮ ደጀኔ እያስገደዳት ነው ወይስ ፈልጋ ነው የምታደርገው? ሁሉ ነገር ያው ሁሉ ነገር እሱ ስለሚያስፈራራትና ዛቻ ስላለበት ነው። በቃ መሳሪያ ይዛ መንቀሳቀስ በቃ የእሱን ስትራቴጂ ነው የምታደርገው። እሱ ምን ማለት ነው? የእሱን ስትራቴጂ እንደዚህ አድርጊ፣ ሰውን አትከተይ፣ በቃ መልካም ነገር እንዳትመከርና የእሱ ሚስጥር እንዲያወጣባት ስለምትፈልግ ነው። ኢቭን እያየ ነው አይደል? እያናገርናት ነው፣ በአግባቡ ለመርዳት እየሞከርን ነው። ተረድተናት ለመርዳት ነው እኛ ስራችንን የምንሰራው በአሁን ሰዓት አይደል? እንድንረዳትና ካለችበት ነገር የምር ተገዳ ከሆነ እንድናስወጣት ለምን እውነታውን አትናገርም እኮ? በቃ እህቴ በእናትሽ ተረጃቸውና እነሱ እንዲያግዙሽ ነው እኮ ያመጣሁት አይደል እንዴ? ስለዚህ እኔን አትወጂኝም እንዴ? አንቺ ወንድምሽ አይደለሁም? ስለዚህ አንቺ የማይሆነው ነገር ውስጥ እንድትገቢ አልፈልግም። ስለዚህ እነሱን እሺ በይና ተረጃቸው። በቃ ሊጠቅሙሽ ነው የመጡት እንጂ ሊያግዙሽ ችግርሽን ሊረዱ ነው የመጡት። ባለፈው እኮ ጠርተሽኝ እኮ ደውለሽልኝ ያለውን ነገር ብዙ ነገር እንደሚያደርግሽና እንደሚያስገድድሽ ብዙ ችግር ውስጥ እንዳለሽ ነው እኮ የነገርሽኝ አይደል? ስለዚህ እሱን ፈተሽ ለእነሱ ንገሪያቸው። በቃ ምንድን ነው የሚያስፈራሽ አንቺ? በቃ ከዚህ ውስጥ ውጭ። በቃ ምንድን ነው ከዚህ ህይወት ያነሰ ነገር ይደርስብሻል እንዴ? አንቺ የተሻለ ነገር እንድታገኝ ችግርሽን ፈተሽ አውጥተሽ ንገሪያቸው፣ ለእነሱ ይረዱሽ። በቃ መጥዩ ነገር አለ ወይስ አሁንም ችክ እንዳልሽ ነሽ? ሀና ረጋ ብለሽ አስቢበት። ይኸውልሽ ይሄ ነገር እየተደረገ ያለው ለማንም አይደለም። ወንጀለኛ የሆነ ሰው በወንጀሉ መጠየቅ ስላለበት፣ ንጹሃኑ ደግሞ ሀቁ ወጥቶለት ንጽህነቱ እንዲረጋገጥለት ነው። አንቺ ኢቭን ስለ ኤልሳ እንኳን ስጠይቅሽ ኤልሳን ተወጃት እንደነበረ፣ ኤልሳ በጣም መልካም ልጅ እንደነበረች ምናምን ብዙ ነገር ነግረሽኛል። ነገር ግን ከተለያዩ ሰዎች ግን ስሰማ እዛ ቤት ትጨቆን እንደነበረ፣ ትሰቃይ እንደነበረ በማንም አይደለም በገዛ አጎቷ ጭምር ብዙ መከራን እየደርስባት እንደነበረ ነው የሰማሁት አይደል? ይሄን ሁላ ነገር እንዳትናገሪ፣ የምታውቂውን ነገር ሚስጥሮችን እንዳትናገሪ በምንድን ነው ያሰረሽ? በምንድን ነው እያስፈራራሽ ያለው? ወይስ ደግሞ በጥቅም ተይዘሽ ነው? ጥቅም ፈልገሽ ነው ይሄን ነገር እያደረግሽ ያለሽው? ከሱ ጋር አብረሽ እየሰራሽ እየሞገትሽ ያለሽው? እውነታውን ነገር ያለሽበትን ነገር እሺ ደጀኔ የባለቤቴ ወንድም ነው እና ደግሞ እንዳላችሁት ደግሞ ትንሽ ያስፈራራኛል። ማለቴ መጀመሪያ አስፈራርቶኝ ነው ወደዚህ ነገር ያስገባኝ ማለት ነው። በምንድን ነው የሚያስፈራራሽ? በምንም በሁሉም ነገር ማለቴ እሱ ከዚህ በፊት ያደረገውን ነገር እያየው እኔ ራሴ እሱን እፈራዋለሁ። ምክንያቱም ለኔ አይደለም ለገዛ ወንድሙ ራሱ የማይራራ ልጅ ነው። ምንድን ነበር የሚያደርገው? ማለቴ በቃ ለጥቅም ስል ለራሱ ጥቅም ስል በዙሪያ ያሉትን ሰዎች ይጎዳል ያለምንም ርህራሄ። የገዛ ወንድሙ ላይ ስትይ ተፈሪ ላይ ያደረገውን ነው ወይስ ደግሞ ባለቤትሽ መኮንን ላይ ያደረገውን ነው?
የትኛው ነው በገዛ ወንድሙ ላይ ያልሽው? ስለ መኮንን እንኳን እርግጠኛ አይደለሁም። ስለ ባለቤቴ ይሄን አርጋው ለምለው የማውቀው ነገር የለም በግልጽ። ግን ስለ ወንድሙ ገጠር ያለ ወንድማቸው ስለ ተፈሪ የማውቀው ነገር ትንሽ ነገር አለ ማለት እሱን የጎዳ ደጀኔ እንደሆነ በቃ ትንሽ የማውቀው ነገር አለ እና ለዛ ነው ደጀኔ የምፈራው። ማለት መድኃኒቱን አሰርቶ መድኃኒት ይዞ ሄዶ ከተቀናቃኙ ወይ ደግሞ ከፓርትነሩ ጋር ከፓርትነሩ ሚስት ጋር እህት ጋር ያደረጉትን መድኃኒት እንደሰጡት እሱ እንደሆነ ለዚህ ያበቃው እያንዳንዷን ነገር ታውቂያለሽ? በትንሹ አውቃለሁ። በጣም ጥሩ። ስለ መኮንን እርግጠኛ አይደለሁም ያልሽው። ነገር ግን መኮንን ለመጨረሻ ጊዜ ፊልድ ሲወጣ አብሮት ሄዶ 2 ቀን እሱ አድሮ እንደተመለሰ መረጃው አለን። አብሮት ሄዶ 2 ቀን እሱ አድሮ ከዛ በኋላ መኮንን ወይም ደግሞ ባለቤትሽ አለመመለሱ ምንም አይነት ስጋት፣ ምንም አይነት ጥርጣሬ፣ ምንም አይነት ወሬ ወይ ፍንጭ የለሽም? ምንም አይነት ወሬ የለኝም። ስለሱ ማውራታችሁ አታውቁም? ባሌን የት አድርገህ ሆኖ ለምንድን ነው እስካሁን ያልመጣው የሚል ጥያቄ አላነሳሽለት? አንስቻለሁ። ስራ ነው ምናምን ይለኛል። ብዙም ግልጽ አድርጎ አይነግረኝም። ባለቤትሽ ግን ከዚህ በፊት እንደዚህ ለዚህ ያህል ጊዜ ቆይቶ ያውቅም አይደል? አዎ ለዚህ ያህል ጊዜ ቆይቶ ያውቅም። ታዲያ ባለቤትሽ ነው ይሄን ያህል ጊዜ ሲጠፋ አንቺ እንዴት ሊሰማሽ አልቻለም? እና ምን አደርጋለሁ እኔ እኮ ትንሽ ደጀኔ በቃ ይሆናላ ትንሽ የእሱ ቁጥጥር ስር አድርጎኛል በትንሹ ማለት ነው። በምን ቢያስፈራራሽ ነው በዚህ ልክ በሱ ቁጥጥር ስር ይሆንሽው? እንዴ በምን ያስፈራራኛል እንዴ? የገዛ ወንድሙን እንደዚህ አድርጎት ወደ ገጠር ከላኬ በኋላ እሱ ከተማ እንዳይወድ ገጠር ብቻ እንዲወድ ካረገ በኋላ ለሱ መድኃኒት ከሰጠ በኋላ እኔን ደግሞ ምንም ባረገኝስ በቃ ይሆናላ በጠላቶች ተከብቤ እንዳለው ምናምን እንድሰማኝ ያደርገኛል። ብዙ ጊዜ ራሴን እንድጠብቅ እና ደግሞ ብዙ ሰዎችን እንዳላገኝ እና ምስጥረኛ እንደሆን ቤት እንደሆን እና ማንን እንደማገኝ ምናምን ሁሌም ይጠይቀኛል። የት ዋልሽ፣ ከማን ጋር ዋልሽ፣ ምን አወራሽ ምናምን ብሎ ጠይቀኛል። እና እኔ ደግሞ በጣም በቃ ይሆናላ ቢላ እንኳን ይዤ አላውቅም ነበር። አሁን ሽጉጥ ያዛችሁኝ ከኔ ማለት ነው። እኔ ሽጉጥ ራሱ ይዤ እንድዞር ያደርገኝ እሱ ነው ማለት ነው። ራሴን ጠብቂ ጠላቶች አሉሽ ምናምን ይለኛል። አላውቀውም ግን ስለዚህ እሱ በሚያዝሽ መንገድ ነው በቀጥታ ሁሉን ነገር የምታደርጊው። ከእሱ ጋር የፍቅር ግንኙነትም ጭምር ጀምራችኋል? እሱም በሱ ፍቃድ ነው። እሱ ነው ፈለገው፣ እኔ አልፈለኩትም። ሁሉም ነገር እምቢ ስለው በቃ ያስፈራራኛል እንደምገለኝ ምናምን እና ደግሞ ቤተሰቦችን ሁሉ እንደማጠፋ ምናምን። እኔ ደግሞ የምፈራው ከዚህ በፊት ያደረገውን ነገር እያየው ነው። ሌሎች ሰዎች ማለት የገዛ ወንድሙ ላይ ያደረገውን ነገር እያየው እኔንስ ምንም ባረገኝ ማን ያውቃል ብዬ አስባለሁ። ለዛ ነው የምፈራው። ስለዚህ እንደፈለገ እያደረገ በዚህ እያስፈራራሽ አንደኛ ፍቅር ግንኙነት እንድትጀምሩ አድርጓል። ሁለተኛ ደግሞ ኤልሳንም እንድትበድሏት፣ እንድትጨቁኛት፣ እንድታሰቃያት የሚያደርገው እሱ ነበር። ያ ወንድሙን ሀብታም የነበረው ከተማ ነበር። እዚህ አዲስ አበባ ቆይቶ ወደ ገጠር የገባውን እንደ ጠላት ነው የማየው። ኤልሳ ደግሞ የእሱ ልጅ ስለሆነች እሷንም አይወዳትም። እንደ ጠላት ነው የማያት። ስለዚህ በዛ የተነሳ ወንድሙን ስለሚጠላው ነው ኤልሳ የምታሰቃያት የነበረው ማለት ነው። እኔ እኮ ሰው ማሰቃየት ፈልጌ አይደለም። በቃ ከሱ ትእዛዝ ውጭ መስራትም አልችልም። በቃ እሱ ነው የማዘኝ ሁሉም ነገር እንዳማረግ። እሺ ኤልሳ የት ነው ያለችው በዚህ ሰዓት? የት ነው የምትገኘው? አላውቅም። እንዴት ነው ኤልሳ የት እንዳለች ልታውቂ የማትችይው? ማለቴ እኔ ኤልሳ በሱ ምክንያት ይሁን በምን ምክንያት እንደሆነች ምንም የማውቀው ነገር የለም። በቃ እሷን አይወዳትም። በቃ እሱ የሚወደው ራሱን ብቻ ነው እና ገንዘብ ቁጭ ብሎ ገንዘብ ምናምን ማግኘት ይወዳል። ስራም አይሰራም እኮ። ስለዚህ ኤልሳ የት ትግባ የት ትድረስ ምናምን የምታውቂው ነገር የለም? እርግጠኛ ነሽ? አልያዛትም? እሺ ደጀኔ አልያዛትም? አላገታትም? አላፈናትም? አላሰራትም? ዱሮኛ ቤት እያለች የምከታተላት ሰው እንዳለ አውቃለሁ እና ከጠፋች በኋላ የት እንዳለች ወዴት እንደተወሰደች ምንም የማውቀው ነገር የለም። እኛ አንቺ ልንረዳሽ ነው የምንፈልገው። እርግጠኛ ሆነሽ ሁሉን ነገር እንድትነግሪኝ እንፈልጋለሁ። የምታውቂያቸው ነገሮች ብዙ ነገሮች እንዳሉ ከወንድምሽም ሰምተናል። ብዙ ሚስጥሮች ታውቂያለሽ። ደጀኔ የሚሰራቸውን እያንዳንዱ ነገሮችን ታውቂያቸዋለሽ። እያንዳንዱን ነገር ኤልሳንም የት ሊያረጋት እንደሚችል በደንብ ታውቂያለሽ።
ተውኝ በቃ። እኔ ደጀኔን አታውቁትም እናንተ ማለት ደጀኔ ምን አይነት ሰው ነው? በጣም ከባድ ሰው ነው በጣም ማለት ነው። የሆነ ውስብስብ ያለ ነገር ነው ማለት የሱ ምስጢር ሁሉንም እኔ አላውቀውም። ደግሞ ከኔ ጋር እያለ የማወራውን ነገር የማደርገው ነገር እና እኔ ተከታትዬ ትንሽም እንኳን እሱን ተከታትዬ ከሱ ምስጢሮችን ራሴ ደርሼበት የማውቀው ነገር በጣም ይለያያል ማለት ነው። እና ከኔ የደበቀው ራሱ በጣም ብዙ ምስጢሮች አሉት እና እኔም ለራሴ እፈራለሁ ማለት ነው። ምንድነው እሺ ታዲያ ስለ ደጀኔ የምታውቂው ሚስጥር እንዳታወጪ የሚያስፈራራሽ ከባድ የሚባሉ ሚስጥሮች ምንድናቸው? አሁን ነገርኳችሁ ሁሉ እኮ ከባድ ምስጢር ነው እንዴ። በሱ ምክንያት እኮ ታስሬ ነው አለሁት እኔ ማለት እንደ ሰራተኛ ነው ማይ ማለት እሱ ነው ማንቀሳቀሰኝ። ይሄን አርጊ ይሄን አታርጊ እና ይከሊና ለምን አገኘሽ ለምን አወራሽ ከነሱ ጋር ለምን ወጣሽ የት ዋልሽ ምናምን እምልኝ እሱ ነው በቃ። አሁን የነገርሽን እኮ እኛ የምናውቀውን ሚስጥር ነው ያረጋገጥሽልን እንጂ አዲስ የነገርሽን እሱ ብቻ የሚያውቀው የተደበቀ ሚስጥር አንቺ ብቻ የምታውቂው የተደበቀው ሚስጥር አልነገርሽንም። እና ምንድነው ይሄን ነገር እኛ ቀድመን ስለምናውቀው ነገርንሽ። ከዛ በኋላ እሱን አረጋገጥሽልናል። ወንድሙ ተፈሪ ላይ ያደረሰውን ነገር እኛ ቀድመን አውቀናል። ቀድመን ያወቅነውን ነገር ነው የነገርንሽ፣ እሱን ያረጋገጥሽልን። ከዛ ውጭ ግን ደጀኔ ሰራቸው የነበሩትን ስራዎች እንዳለ እንደምታውቂ ነው ወንድምሽ ሲነግረን የነበረው። ወንድምሽ እያንዳንዱ ደጀኔ ሲያደርጋቸው የነበሩትን ነገሮች ምክንያቱም ከአንቺ ጋር ብዙ ነገር አሳልፋችኋል። አንቺንም ብዙ ነገር ውስጥ ከቶሻል። አሁን እኛ አንቺ እንድንረዳሽ እና ከዚህ ነገር እንድናረቅሽ የምትፈልጊ ከሆነ እያንዳንዱን ነገር እንድንነግሪ ነው የምፈልገው። መጀመሪያ ደጀኔ እሱ ገጠር ያለ ወንድማቸው ማለት ነው ታላቅ ወንድማቸው እዚህ ድርጅት ነበራቸው ከኤፍሬም ጋር እና ደግሞ ያንን ድርጅት ኤፍሬም ደግሞ በቃ ይሆናላ ከደጀኔ ጋር ተስማሙ ማለት ነው። የሆነ ነገር ላይ የሆነ ፐርሰንት እኔ ለአንተ እሰጣለሁ፣ አንተ ደግሞ ወንድም በቃ የሆነ ነገር ይሄን መድኃኒት ስጠውና ከከተማ ወጣ። ይቅርታ አሁንም እየነገርሽን ያለሽው የምናውቀውን ነገር ነው ማናውቀውን ነገር ነው እንድንነግሪኝ የምፈልገው። እና ስለምንድን ነው እንድነግራችሁ? ኤልሳ ምን ነበር የምታረጓት ቤት ውስጥ የምትደረገው ነገር ቢያንስ ንገሪኝ እስኪ። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። ምንም በቃ እሱ ኤልሳን አይወዳትም። አይወዳትም እንደማይወዳት አውቃለሁ። ግን ምንድን ነበር የምታረጓት እኮ? ምን ነበር የምታረጓት ቤት ውስጥ? ኤልሳን ንገሪኝ፣ ምን ነበር የምታረጓት? ንገሪኝ። ምንም ማለት እንደማንኛውም ልጅ በጣም እንቀጣታለን። ከኔ በላይ ደግሞ እሱ ይቀጣታል። ይሄ ለምን እንደዚህ ታደርጋለህ ስለው ደግሞ እንቀጣታለን። ምን አይነት አቀጣጥ ነው የምትቀጣው እኮ? ምን አይነት አቀጣጥ ነው የምትቀጣው? ንገሪኝ እንደ ልጅ እኔ ከዚህ ሴትዮ ምንም አይነት ደህና ነገር አላገኘም። ምንም አይነት የምትነግራን እውነት የለም። ሲጀምር አስገድዶሽም አይደለም። ሲጀምር አንቺ የምትሰሪው እያንዳንዱ ነገር ወደሽ ፈቅደሽ ገንዘብ ስለምትወጂ ነው። ሲጀምር ከሱ ጋር ግንኙነት ጾታዊ ግንኙነት ራሱ የምታደርጊው ስለምትፈልጊው ነው እንጂ ስላስገድደሽ አይደለም። አንድም የሚያሳምን ምክንያት እንኳን አልነገርሽኝም ስለሚያስገድድሽ። አንድም የሚያሳምን ነገር ማለት ነው። አሁን ራሱ ለእናንተ እንዳልነግራቸው ማድረግኝ ነገር ስለማስገድደኝ ነው። በቃ ከዚህ በኋላ እሱ ምን እንደማደርገኝ ነው ምን አውቃለሁ። ከሱ በላይ ማለት ነው አስገዳጅ ሁኔታ ላይ መግባት እንችላለን። አሁን አንቺ ጋር እኛ እጃችን ላይ ያለው መረጃ ራሱ በቂ ነው። አንቺን ወንጀለኛ አድርጎ ለህግ ለማቅረብ በቂ ነው። ምክንያቱም ያልተፈቀደ መሳሪያም ይዘሻል። ከዛ ውጭ የምታውቂያቸውን ነገሮች በራስሽ አፍ እየተናዘዝሽ ነው። በካሜራ መያዝ ያለብን ነገር ይዘናል። አንቺን አሁን ደጀኔ የሚያስጥልሽ ሰዓት ላይ አይደለም ያለሽው። ደጀኔ ምንም ነገር አድርጎ ሊያስጥልሽም አይችልም። ደጀኔ ምንም አድርጎ በዚህ ሰዓት አንቺን የሆነ ነገር ሊያደርግሽ አይችልም። ምክንያቱም በእኛ ቁጥጥር ስር ስለሆንሽ። ስለዚህ ሌላ ተጨማሪ እኛን ሊያሳምን የሚችል የምታውቂው ሚስጥር ካለ እንድነግሪኝ እፈልጋለሁ። ኢቭን ባለፈው ስጠይቅሽ ነበረ
ዘመድኔ ሞቶ ምናምን ብለሽ እምብርክትስ ብለሽ ያስወጣሽኝ ከእናንተ ቤት። ያኔ ለቅሶ ብላችሁ 15 ቀን የቆያችሁት የት ነው? ማን ሞቶ ነው? አላውቅም። ቴዲ ታዲያ ምንድን ነው? አላውቅም ነው መልሷ። ታዲያ ምንድን ነው የምትለው? ቆይ እሺ፣ ለቅሶ ማን እንደሞተ አላውቅም። እንዴት ነው ማለት? የእውነት አላውቅም። ዘመድኔ ሞቶ ብለሽኛል ነበር ነው? አዎ ዘመድ ነው ያለኝ፣ እሱ ነው ያለኝ። ሄደሻል፣ ለቅሶ ላይ ተቀምጠሻል አይደል? 15 ቀን ቆይተሽ ጥቁር በጥቁር ለብሰሽ ነው የመጣሽው አይደል? እና ማን እንደሞተ እንዴት ነው 15 ቀን ሙሉ ቁጭ ብለሽ ማታውቂው? ማን እንደሞተ አላውቅም፣ ግን 15 ቀን እዛ ነበርኩ። ፎቶም አላየሁትም። ለቅሶ ነበር። አዎ ዘመዶች የባለቤት ዘመዶቻችን ናቸው ምናምን ብሎኝ እያስተዋወቀኝ ብዙ ሰዎች አሉ። እንዴት አንቺ አታውቂያቸውም? ከዚህ በፊት እኔ አላውቃቸው። እዛ ያስተዋወቀኝ ማንንም አላውቀው። እንዴት ነው ማታውቂያቸው? የባለቤትሽን ዘመዶች ታውቂያቸዋለሽ? አታውቂያቸውም? ከዚህ በፊት አውቃለሁ። ታውቂያቸዋለሽ አይደል? አዎ ለቅሶ ቦታ ግን ያገኘኋቸው ምንም አላውቅም። ስለዚህ ማንም የባለቤት ዘመዶች እዛ ቦታ ላይ አልነበሩም? ከዛ በፊት የማውቀው አልነበሩም። አንድም ሰው አልነበረም? አንድም ሰው አልነበረም። እና ደግሞ የሞቴ ሰው ደግሞ ፎቶ የለም፣ ግን ለቅሶ ነበረ። ሀዘን ነበረ። ምን ማለት ነው? እኔም እኮ ግራ ገብቶኛል። ለማን ልንገረው እንዴ? እሱም እኮ ቆይ ጥያቄ ልጠይቅሽ። የምር ይሄ ለቅሶ የነበረው የባለቤትሽ ሀገር ላይ ነው ወይስ ሌላ ቦታ ነው? አላውቀውም። ሌላ ቦታ ነው። ሌላ ከተማ ላይ ነው? አዎ ሌላ ከተማ ነው። ለቅሶ ነው። ለቅሶን ድረስ ዘመዳችን ሞቷል ብሎ ነው ወሰደኝ እንጂ የባለቤት ዘመዶች ከተማ ላይ አይደለም ወይ ሀገር ላይ አይደለም አይደል? እዚህ ነገር ከጠረጠሪያችን ውጭ ነው እየወጣ ያለው። እኛ ካሰብነው ነገር በተቃራኒው ነገሮች እየሄዱ ያሉት ወይ ሆን ብላ መረጃ እያዛባችን ያለችው አይደል? ሀና እርግጠኛ ነሽ ስለምታወሪው ነገር? እርግጠኛ ነሽ ስለምታወሪው ነገር? እርግጠኛ ነኝ። እሺ ይሄ ነገር መጣራት ባለበት መንገድ እንዲጣራ አድርጋለሁ። የት እንደነበረ ለቅሶ ብላችሁ ሄዳችሁት ቦታውን ትነግሪኛለሽ። አስፈላጊም ከሆነ ቦታው ላይ ይዘሽኝ ሄደሽ ታሳይኛለሽ፣ ሀገሩን ከተማውን ጭምር ያለውን ነገር እዛ ድረስም ቢሆን ሄጄ ማጣራት ያለብኝ ነገር ካለ አጣራለሁ። ብዙ አይነት ሀሳብ ጭንቅላቴ ላይ እየተመላለሰ ነው ቴዲ ማለት አንደኛ ያው እንትን ያለኝ ያለው ከጥርጣሬያችን ውጭ የወጡት ነገሮች አሉ። ትናንትና ላይ ስናስባቸው የነበሩት ብዙ ነገሮች ነበሩና ስለ ለቅሶ አትሊስት የተወሰነ ፍንጭ ማግኘታችን ይቺ ልጅ ማመን የምንችል ከሆነ አሪፍ ይመስለኛል። ይህን ነገር ደግሞ ሞር ልናረጋግጥ የምንችለው እዛ በቦታው ላይ ለቅሶ ብለው የተቀመጡ ሰዎች ሲያረጋግጡልን ነው። ገባረል ማን እንደሞተ ምን እንደሞተ ማን እንደሆኑ እነዚያ ሰዎች አግኝተናቸው ያንን ነገር ስናረጋግጥ ነው። አለበለዚያ በምንም አይነት መንገድ ይሄን ነገር እንደ ተጨባጭ መረጃ ልንይዞ አንችልም። ገባረል? ስለዚህ ይሄን ነገር የሚያሳመነን ነገር ያስፈልጋል። ጭንቅላቴ ላይ ብዙ ሀሳብ እየተመላለሰ ነው። ምናልባት እንዳልኩ ከዚህ ቀደም ያየናቸው ፌክ ለቅሶች አሉ። ከዚህ ቀደም ያየናቸው ፌክ ሰርጎች አሉ። ማለት ለቅሶተኛ ተገዝቶ ሰርገኛ ተገዝቶ ብዙ ታሪኮችን አይተናል አይደለ? ስለዚህ አሁንም ምናልባት እንደዚህ አይነት ነገሮችን ምናልባት ገጥሞን ሊሆን ይችላል። አሊያም ደግሞ ምናልባት ለሆነ ሰው ገንዘብ ከፍሎ ኤልሳን ገለዋት የኤልሳን ዘመድ ነች ብሎ እንዲቀብራት ተደርጎ ሊሆን ይችላል። እንደዚህ እንኳን ማሰብ አልፈልግም። በቃ እኔ በብዙ አይነት መንገድ ነው እየተረዳሁት ያለሁት። እንደዚህ ጉዳይ እንኳን አንስማማም። እኔ እንደዚህ ማሰብ አልፈልግም። እኔም እኮ ማሰብ አልፈልግም። በዚያ ከሄዳቸው የሚሄዱ ከሆነ ከኤልሳ ብዙ ለምን እንደሆነ ታውቃለህ? ኤልሳ በጠፋች በሶስተኛው ቀን ነው ይሄ ነገር የተፈጠረው። ታዲያ ነገሮች ግጥምጥሞች ሊሆኑ ይችላሉ። ማለትም የማይታወቅበት ሀገር፣ ዘመዶች ያሌሉባት ሀገር ላይ የነ ኤልሳ ዘመድ ነው የሞተው ተብሎ ሌላ ሀገር ላይ የማይገናኝ ከተማ ላይ ከሆነ ለቅሶ የነበረው ይሄ ነገር በጣም ያስጠረጥራል። አሁን ሰከን ብለን ማሰብ የሚጠበቅብን አሁን አንተ አይምሮህ እያሰበ ያለው አንድ ነገር ነው። ያ ነገር ደግሞ ጭራሽ የሚሆንም አይደለም ትክክልም አይደለም። ሲጀምር ከኤልሳ ብዙ ነገር መቀበል የሚፈልጉ ይመስለኛል። ገና ብዙ ነገር መቀበል ይፈልጋሉ። አንዳንዴ ደግሞ አልፋባቸው ከሄደች የባሰ ችግር እንዳታመጣ ሊያስወግዷት ይችላሉ። ገባረል? ምክንያቱም ከምትሰጣቸው ነገር ይልቅ የምታሳጣቸው ነገር ይበልጣል። ገባረል? ስለዚህ እንደዚህ አይነት አጋጣሚን ደግሞ ማንም ሰው እንዲበላሽበት አይፈልግም።
በእንደዚህ ደረጃ በእንደዚህ ልክ ይሄዳሉ ብዬ አላስብም። ኧረ ተው፣ የገዛ ወንድሙን ከገዛ ንብረቱ ለማራቅ በእንደዚህ አይነት መልኩ ከሄደ የአባቷን ንብረት ለማስመለስ ደፋ ቀና እያለች ያለች ወይ ደግሞ ጥያቄ እያነሳች ያለችን ልጅ ለማስወገድ ለእነሱ ተራ ነገር ነው። ኤኒዌይ ችግር የለውም ቴዲ፣ ይህን ነገር በደንብ እንወያይበታለን። እሷን ውሰድና መኪና ላይ አስጭናት፣ ትግባ፣ ይዘዋት ተነሽ። ያለውን ነገር ከቴዲ ጋር እንሆንና አቤልም አለ። በተቻለን መጠን መረጃዎችን ይበልጥ አጠናክረን ለመሰብሰብ እንሞክራለን። የቻልነውን ነገር እናደርጋለን። እዛ ለቅሶ ተፈጠረ ነበር የተባለበት ቦታ ላይ ጭምር ራሷን ይዘን ሄደን ካልሆነም እዛ ጋር ከነበሩ ሰዎች ጋር ፊት ለፊት አፋጠናት ራሷን እንዲናገሩ እናደርጋለን። የሚያውቁትን ነገር እንዲያወጡ እናደርጋለን። ለማንኛውም የምደርስበትን የማውቀውን ጉዳይ በጠቅላላ ለእናንተ የማሳውቃችሁና ለእናንተ የማደርሳችሁ ይሆናል ማለት ነው። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። አብሬያችሁ የነበርኩት ልዑል ነኝ። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ይህን ቻናል መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን እስኪ ምን እየተሰማችሁ እንዳለ ምንድን ነው በእናንተ በኩል አእምሯችሁ ላይ እየተመላለሰ ያለው? ልክ እንደኔ በብዙ አይነት መንገድ በብዙ አይነት ሀሳቦች ተወጥራችኋል። እስኪ ሀሳባችሁን ገለጹልኝ። ምክንያቱም የእናንተ ሀሳብ እኔን ስለሚያግዘኝ ማለት ነው። እኔም ምክንያቱም ጭንቅላቴ በጣም ብዙ ቦታ እያሰበ ስላለ ማለት ነው። ከዛ ባሻገር ደግሞ ቪዲዮን ላይክ እና ሼር እያደረጋችሁ በጣም አስተማሪ ታሪክም ጭምር ስለሆነ ተደራሽነታችንን አስፉት። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። አብሬያችሁ የነበርኩት ልዑል ነበርኩኝ። ሰናይ ጊዜ ይሆንላችሁ።